ሞት ይሄድ በስለና ነው በቃ ጅቦ መጀመሪያ ጅቦ እኮ ለኔ እኮ ነው ያከለ አጀንዳ መጪ ሆንኩ ላይ ያልኳን ነበር እንዴ ለቡላላ እየጻፈ እሱማ ከቡላላ ጋር ሲከራከራን ነበር እንዴ ለምንድነው ስሟ የምታጠፋው መጥባት ካለበት ራሱ እንኳን ሜቢ እንኳን ኖሯት ቢሆን የዛ ልጅ ነው እንጂ እሷ ምን አንተ እንኳን ለሷና ቀርቶ እኔን ሰድበኛል እኮ ከሊፋ ታው የልጅ ማይሆን ነገር ያስገባል ስለ እኔን ሁሉ ሰድበኛል አይደል እሱ ሌላ ኬዝ ሌላ አንተ ነው ሌላ አንድ ነው ኬዙ ከዚህ ጋር ምን አገናኘው እዲ ያ ኬዙ አንድ ነው ስለ የኛ ልጆች እየዞረ እያሳቀቀ ብዙ ነገር የሚሰራ አንተ በደንብ ጠንቅቀህ ታውቃለህ ምን እንደሚያደርግ በውስጥ ቪዲዮ ሴቶችን እየያዘ ምን እንደሚያደርግ ሰው ለሰው እንዴት እንደሚያባላ አንተ ታውቃለህ አትዋሽ እኔ ትክክለ እናቴን እኔ አቴዲ ትክክለ ቴዲ አርፈ ተቀመጥ ማን ይልገር ከሊፋ እናቴን ሰርተህ እንደምትኖር አዳምጥ ልንገር ሰውን ያለ ስራው መስጠት አልፈልግም ቆይ ልንገረው ሰውን ያለ ስራው መስጠትም ሰውን በመጥፎ ነገር መጸየም አልፈልግም አንተ የራስህን ህይወት ነው የምትኖረው እዚህ ስላለ መናገር ካለብኝ ግልጽና አንተ ግን ዳይፐርና አሽቃባጭ መጥፎ ነገር እየሰሩ እያወቅ አሽቃባጭ ነው አላቅም እያወቁት ስንገና ይኸው ቴዲ ያውቃል አሁን ታውቃለህ መጀመሪያ ታውቃለህ ሲለኝ አታያቅም በላ እንደ አሁን ይኸውልህ ሜቢ እንደናንተ እንደምትሰሙት እኔ የምሰማለሁ እንደዛ ይቅርታ አንቺ አስወጣንሽ መሰለኝ ዞሮ ይኸውልህ ሶፊን ነው ዞሮ ይኸውልህ ወደድክም ጠላህም አንተ ታውቃለህ ሴት ልጅ አንተ ራስህ እከሊትዬ ለከሌ ደውይለት ምናምን ለምን እንወሻሻለን እኔ ጋር ከነቆራ ውጭ አንድ ቀን ተነጋግረህ የማታውቅሰው ቡላላ ተነካብኝና ጅቦ ተነኩብኝ ብለህ ቡላላ እንጂ ተነካብኝ ብለህ አንዘርዝረህ እንዴት እንደተናገርከ እኔንም ስለከተትከኝ የዛን ይሳኳን ነበር ነው ለምን ተዋሻለህ ያነሳው ርዕስ ከሌነ ተከትለ እንደዚህ ሄዳችሁ እኔ እየተናገርኩ ያለሁት አሁን ምን ግልጽ ነገር እኔ እየተናገርኩ ያለሁት ማንን ነው እኔ ስለማንም አያገባኝ መከታ አለውና ማችልም ሁላቸው ራታቸውን መናገር መከላከል ማውራት ይችላል አያገባኝ ማትችል ሰው እኮ ራስህ እኮ አያገባኝ ስለነሱ እኔ አያገባኝ ምን ስለነሱ አያገባኝም እኔ አገባ አላገባ ስራው ስለምታውቅ እኮ ነው አያገባኝም ማለት የጀመርከው አያገባኝ በፊትም አያገባኝም ስለማንም በፊት ያገባኝ አያገባኝም እኔ ስለማንም መከታ ምን አገባኝ እኔ ስለማንም ራሱ መናገር ድሮም አያገባኝም ከሴቶቹ በላይ እኮ አንተ ነበርክ እኮ እንትን አራን አያገባኝም የምር ሶ ጀስት አንተ እንደ ሰው አሁን የሆነ ቦታ ቴዲ ይገባኛል ቢናገረው ኖ ጓደኛ ስትሆን ማንም ሰው ቴዲ ቢናገረው ኖ ትላለህ ጆከርን የሆነ ቤት ጓደኛ ኮን ተናገር ነው ከዛ አንፃር እኮ ከዛ መስፈርት አንፃር ነው እኔም ነው ምለው አንደኛ ጓደኛ እኔ ደግሞ ይኸውልህ ከሊፋ ይኸውልህ አንድ ሰው እኔ ጆከር መጥፎ ሰርቼ ከሆነ የሆነ ነገር ካለ ለምን ይሄን ያለው ብለህ ማሰብ አለብህ ማገናዘብ የሆነ ነገር ማለት አለብህ ሙሉ በሙሉ አንተ የሆነ ተጠቅልለ የሆነ ነገር የማውቀው ነገር ሲሆን ነው እኮ ነው ምለው እንጂ የማላውቀውን ነገርማ ምንም ዝም ብዬ ነው የማልፈውና እንዳልከራከረም ራሱ የማላውቀው ነገር ሲሆን እኮ ሂጅና ሽልብ ያለሽ አንቺ የገረም አታስገባኝ እዚህ ያለውችን ይሸርሙታለች እና ተሻፈርት ብላ እኔ ያለሁበት ገዝተህ ደግሞ ትመጫለሽ አንቺ ውሻ ልጅ ተው በቃ ጆከር አጀንዳውን አትቀይራው አታስገባ ቆሻሻ እኔ ያለሁበት ደግሞ ትመጫለሽ ትሰዳደባላችሁ ቆይ አለሊ እኔ በጣም የሚያስጠላኝ ለምን እኔን ትጠላላችሁ እኔ ያለሁበት አትግቡ እኔ ሌላ አጀንዳ ይዣለሁ አይደለ ስለዚህ እኔ ያለሁበት ቦታ ላይ ለምን ትመጣላችሁ ማቃለቀ ቫይረሳ ስለዚህ ከሊፋ እኔ ለዛ ነው እኔ ካንተም ጥላቻ የለኝም ታውቃለህ እሱን አልፈነው አልገኝ አይ ነው እኔ አንደርስታንድ አድርጌያለሁ ለቀጣዩ ግን ከሊፋ ምን መሰለህ አሁን ጅቦ ለኔ መጀመሪያ ደውለልኝ ልንገርህ ጉዳዩ እቺ ልጅ የማታውቀው ብዙ ከጀርባ አለ በደንብ ይገባ ይሁን እቺኛይቱ ደካማይቱ ልጅ አለች ልጅ እዛ የተቀመጠችው ሌላ ሰው ግን ከጀርባ በኩል ለብዙ አመታት በደንብ ይሰራበታል ስለዚህ ጉዳይ እቺ ልጅ ገፋፍተው በሌላ በቴክስትም በምንም ብለው ራሳቸው ጽፈው እቺ ልጅ ይሄንን ቴክስት እንዲፖስተው ያደርጋሉ ሲበዛባት
ልጅ ይዛ ነው የተቀመጠችው። በዛ ላይ ቬሮኒካ እንደላከች አስመስለው በፌክ እንደምትሰድባት አድርገው እሷን ይሰድቧታል። ገብተዋል የምልህ ነገር ያ ከዛስ ምን ተደረገ? ይሄን ነገር ፖስት ስታደርገው ተናዳ አጀንዳ ለእኔ ተደወለልኝ። ለእኔ ለመጀመሪያ ሼር ተደረገልኝ። እኔ እልክልሃለሁ፣ ወላሂ እልክልሃለሁ። ሼር አደረገልኝ፣ ጻፈልኝ። ምንድን ነው አልኩት። በጣም ረጅም ነው፣ አንብቤዋለሁ። ምንድን ነው አልኩት። ደወልኩለትና ቁቴም ላይ ምንድን ነው አልኩት። ቬሮኒካ ናት ልጅቷ የምትበላው የምትጠጣው፣ አስደብድበዋታል ሁሉ። ሙሉ ዓለም የሚባለው አርቲስቱ ጋር ቬሮኒካ ሆና የልጁን እናት አስደብድቧት የምትበላው የምትጠጣው አንድ ቤት ተዘግታ ነው የምትኖረው ምናምን ብዙ ነገር አለ። እሺ ልጅቱን በምን ላግኛት? ቀጥታ ነው ንግግር አሏሽም። ስለተጣላሁም ስለተነጋገርኩም እኔ አሁንም አልተጣላሁም። ልጅቷን በምን ላግኛት አልኩት። ይኸው አካውንቱ እሱ ላይ ያለን ነጭ ስለሆነ ቪዲዮ ቴክስቱ ነጭ ስለሆነ የእሷም ስሟ ጋር አላየሁትም። ቪዲዮውን ብቻ ዝም ብሎ በውስጥ የተላከለትን የላከልኝ ነው የመሰለኝ። ገባ ስሟ እኮ እዛው ላይ አለ ሲለኝ ፎሎ አረኳት። ፎሎ አርጋታ ላይ ፎሎ አረኳት። አልመለሰችልኝም እኮ በምን ላውራት አልኩት። ደግሜ ደውዬ አሁን ትመልስልሃለች ልደውል እንደሚደዋወሉ እኔ አላውቅም። አሁን ልደውልላት አለኝ። ደወለላትና መለሰችልኝ። እሺ እንዴት ነሽ ሰላም ነሽ አልኳት። ሰላም ነኝ አለች። እቺኛይቱ ሶሊያና የምትባለው ምንድነው ጉዳዩ በምን እናውራ አልኳት። እኔ በጣም እንደተጎዳች ነው ነገር የገባ በምን እናውራ አልኳት። እኔ ሳላረጋግጥ ዝም ብዬ ሰው ባለኝ ለጥፌ ነው የምለፈልፍ አይደለም። በምን እናውራ ብዬ ስጠይቃት አይ ወዲያው ለሱ ደወለችለትና እችን ብዬ ቴክስቱን እንዳያየችው ደውላለታለች። ወዲያው ደወለልኝ። ማውራት አትፈልግም ተኝታለች፣ እኔ ብቻ ነኝ በእኔ በኩል የምታገኘውን ይዘህ የምትሄደው ምናምን አለኝ። አሀ እንደዛ ነው አልኩት። እኔ ፋራ አይደለሁም፣ የምፈልግበት ቦታ ይዘህ ሂድ አልኩት። ለዩኤል አድርስለት አለ። እኔ ምን አገባኝ ራስህ ስጥ አልኩት። ቻው ብዬ ጆሮ ዘግ። እሷንም ይሁን አሳያለሁ ከፈለኩኝ ይቅርብኝ ገብቼ ይቅርብኝ አልኳት። እንደሚያወሩ ስለማልክ በቴክስት እኔ ይቅርብኝ አልኳት። ኢዩኤል ጋር ወስዶ ሰጣው። ስለ ኢዩኤል ነው አሁን። ኢዩኤል ነገሩን አላወቀም። እኔ ተኝቻለሁ። ስነሳ ለጥፎ አንሳ አልኩት። ከዛ በኋላ ማን እንደሆነች እንደምትልካቸው ቡላላ በእሷ በኩል በዚህኛይቱ በደንብ ነገሮችን ሰርተው እንትን እንዳሉ ገና ብዙ ነገር ይወጣል። ማናት ዋነኛይቱ? እኔ ምናልባት ካልደበረ እናት ናት። እዚህ መካከል ላይ ብዙ ነገሮችን እያሰራች ያለችው። ስለዚህ ይሄ ነገር አግባብ አይደለም። እችኛይቱንም ልጅ እሷ እንዲያደርገች አድርጋ እየበደለች እችኛይቱንም ለመቀጥቀጥ በዚህ ልክ እንደዚህ መካከል ላይ ሆኖ ማባላት አግባብ አይደለም። ይሄ ነው ያለው ነገር። እኔ ውሸት አልወድም። ሊያሾን ስታወራ ለየዋት ነው እና እሱ ነው ብራዘር። ሀይፋ ሀሳብ አለሽ የምትይው ነገር ቴዲ? አንተ አውራ ነው ስትል ነበር። ምን ነው እሷ ያለችበትም እየማልኩላ ነበር። ይሄ እኮ በእሷ ረጅም ዓመት ነው የማውቀው ከሱ ጋር እኮ ይህን ላይፍ እንደነበራች ድሮ እኔም እነሱ ጆከር የሚላቸው ሰዎች ያውቃሉ። ለምን በፊት ታዲያ አይነት ድሮ ነው የምናውቀው። ከዛሬ 3 ዓመት ምናምን በፊት ነው። የዛሬ 7 ዓመት ላይፍ ነው ያላቸው። ከ7 ዓመት በፊት የነበረ ላይፍ ነው የሁለታቸው ላይፍ እና ቅድምም ገብታ ለቫይብሬት ስታስረዳው እንደሰማ ምንም በዚህ ስር እንደማያገናኛት ምንም አይነት ነገር እንደሌለው ነው የተናገረችው። ቫይብሬትም የተረዳት እንደዛ ነው። ከዛ አንግል ነው። ማናት ያስረዳቸው? ወንድሜ እህቷ እናትና ወይስ የእናት እህት?
ምን ማስረዳት ያስፈልገዋል? ይሄ እኮ ግልጽና ግልብ የሆነ ነገር ነው። ማንንም ጭፍን እኮ ሊያታለን አይችልም። ለምን ማን እኮ ይሄን ነገር ታደርጋለች ብለህ ስታስብ ደግሞ ጆከር ማንን ለመጉዳት ብለን ስንጠይቃት ይሄ ልጁን እንዳይባል ከልጁ ጋር ኤክስ ይሁኑ እንጂ በጣም አሁን እንደ ቤስት ፍሬንድ ናቸው ያለው። እኔ ላድርስ አንድ ጊዜ ተረጋጋ። ማንን ለመጉዳት እንታረጋ ማንን ለመጉዳት የሚባለው በትልቁ ቅናት መንፈስ ያለባት እናት ናት። ትፈልገዋለች ነው ልጁን መቶ ግንኙነት አላቸው። ያ ኬዛቸው አልቆምም። ለማን ብላ ነው ከአሜሪካ ኢትዮጵያ የገባቸው? አላቅም። እሱ ኤርፖርት ማን ነው የተቀበላት ታውቃለህ? አላቅም። በቃ ስለዚህ አሁን እኔ የሰማሁት ግን የጅቦ ወንድም ነው ጆከር። ህፃን ጋር እኮ እኛ እናወራም። ጅል ብጣ ከዚህ ጅል እሷ የፈለገችው ነገር ምንድን ነው? አሁን ይኸውልህ ሁለቱም የተያያዙበት ያመጡት እነሱ ያዙት። አንተ ገና ከባድ ነገር አለ። አሁን እኔ የምትለውን ነገር አላውቅምና እንዴት ለምን ማለት ነው ይገርመኝ። ለእኔ በጣም ልገረምበት ነው አሁን ያልከው ነገር አሁን የሆነ ፍጻሜ ስለሚኖረው ትደመምበታለህ ያን ጊዜ። እኔ በደንብ ኤርፖርት የተቀበላት ሰው እንኳን ነው ሜቢ እሱ ከሆነ ወላሂ እሱን የተቀበላት ሰፖርት ታደርገዋለች። እዛም እያለች እሱ ጋር ተነጋግራ እንደገባች አዲስ ስራ ሌላ በጀርባ በኩል ሁለት ፊልም ገዝተዋለች ከሊፋ እሱ መግዛቱንና አዲስ ሌላ ስራ ሰፖርት አድርጋው እሱ እንዲነሳሳ እንዳደረገች ከሶሊያና ጋር እንዳይደርስ አሁን ጥርጣሬ ደግሞ ቬሮኒካ ጋር አለ። ሶሊያና ጋር ያለውን ነገር አቋርጣለች። በማን በኩል? በቡላላና በጅቦ በኩል። ቡላላ እኮ ነገሩን ሲያውቅ እኮ አስፈራርተዋታል እኮ ሶሊያና። እኛ እንደማናገኛት አድርገውን ወዲያውኑ ለኔ ቁጥሯን ይላከችልኝ። ልጅቷ ብልጥ ናት። እኔ ይሄን መሰለን ልጁ ባለጌ ነው፣ የኛውም ባለጌ ነው። በቃ ግልጽ ነው የምናገረው። እኔ በደካማ ጎንና በሆነ ነገር ሰርተ ማግኘት ካለብህ ሰርተ አገኝ፣ ጌም ተጫወት፣ የሆነ ነገር በል። ግን ሰውን በተበደለበት ጎን ገብተህ አንተ ጊፍት የሆነ ገንዘብ እንዴት ነው ገንዘብ ክፈሉኝ የምትለው? የሆነ እኮ የሚከፈል ነገር ሊኖር ይችላል። ያ በሆነ ነገር ላይ ግን ግዴታ የሆነ ጫፍ ስታገኝ ሰውን አስፈራርተ ገንዘብ አንጪ እንዲህ አንጪ ለማለት የሆነ ዋና የምታንቀሳቀሳቸው ሁለቱንም። እሺ እኔ አንተን የምጠይቅ ለምን አበዱ? የእናት ስም ሲነሳ አጀንዳውን አጓጉኖ ጅቦም ቤቱን ለጥፎ የእናት ይሄ ነገር ሲወጣ ለምን አበዱ እነሱ? ከ6 ዓመት ከ7 ዓመት በፊት አይደል እንደ ባልና ሚስት የነበሩ? እስኪ እናት ትጠይቅ። አሁን ከእሱ ጋር ትደዋወልም ግንኙነት የላትም። ለምን ፊልሙን በምን ገዛችሁ? ተው እናታችሁ ሰፋር ራሽ ፊልም ተሸጠም የተገዛም ፊልም አለ። እኔ ግን ምንም አዎ ተከብረው የቀሩ ፊልሞችን እንዲፈነቀሉ አድርጋለታለች። ምንድን ነው ይሄ? ስለዚህ ይሄ ዞሮ ይሄ ሁሉ ነገር ቅናትና አታክ የቅናት ነው። በቃ አጠቃላይ አታክ የሚያደርግ ሰው የለም ማለት የሆነ ሰው ፐርሰናሊ ለመጉዳት የታሰበ ነገር አይደለም። ቅናት ነው። ከባድ ረጅም እንትን ነው። አሁን ነገሩ እኛ ጋር ባይደርስና ነገሩ ተጫጭ እንዴት ታሰበ ታውቃለህ? ይሄኛው አሁን አለ የሚባለው የስልክ ውሽማው እሱንም እየተጠቀመችበት ንጣም ነው። ልጅቷ ከባራት ታዝረከርከዋለች። አሁን ጠብቅ። የተፈለገው ምንድነው? ጀዝባ ነው። ልክ ነህ። የተፈለገው ምንድነው? አቶ ጅቦ መጥቶ ፌመስ ነው ለኔ ሹካ ያለኝ አጀንዳ ቪው ፈላጊ ነኝ ገብቼ ቬሮኒካ ለጥፌ ልሸከሽካት ነው። እየተስፋፋ ነገሩ እና ዮኒ ማኛ ድረስ ይደርሳል። ብዙ ነገር በቃ ሚዲያ ያለውንም ሊቆጣጠረው እሱ ባልተናገረበት እኛ ነገሩን ጀመርንለት፣ እሱ ሊያስቀጥለው ነው። አየህ አይደል እንትናቸውን እኔ አሳድጌ ጥፍሬን ቆርጬ እኔ ኮትኩቼ እዚህ አድርሼ ነው ጥያቄ ሄደ። ወይዘሪት እናት በዚህኛይቱ በሶሊያና አርጋ እቺኛይቱ እንድትቀጠቀጥ ነው ይፈልግ። ገንዘብ የምከፍለው ነው ብላላ እሷ የምከፍለው ያን ያክል እኮ አቅም ማኖሪያ ስታጣ እኮ እነ ማን ነው የተጠየቁት? ለአንተም አብረህ ተደምረህ ነበር። የት ገንዘብ ተጠይቆልህ ነበር? አንተም
የት ምን አገናኝቶኝ? አዋጡልኝ እነዚህ ልጆች ከባድ ደግሞ የሚጠየቀው እኮ ከኛው ከአማራ ልጆች አሁን እኮ ማን ነው እዚህ ቤት ብሎክ ቴዲ እስኪ አንድ ሰው ይምጣና ሲኖ አይደለም ቡላላ ለጥራው ተከክ ቡላላ እኔ ጋር ኦኬ ሲጀመር ጆከር እና ከሊፋ ጻፈኛ አልነበራችሁም? ይተረቃችሁ ከሊፋ ቪዲዮውን እሰጣለሁ። እሺ እኔ ምን አገባኝ መዝገቡ። ከሊፋ እኮ ጉራጌ እኮ ነው መዝገቡ። ለምን እንጣላለን? ብንጣላም እኮ ወንድማማቾች ነው ወንድሜ፣ እንታረቃለን። በብሔር ነው እንዴ? ከሌጋስ ወንድሜ አይደል እንዴ ጆከር? የታባቃለሁ ነፍጣ ናውጣ ቴዲ እኔና አንተ ሚስኪን አይደለህም። እዚህ ሶሻል ሚዲያ ላይ በቃ እኛንን ብቻ ሚስኪን ማለት ነው። ምንም እንኳን ምንም አናውቅም። እኔ እኮ ያን ቀን ዛሬ ስደበኝ ብያለሁ። አንተ ማታውቀው እኔ የዛኔ እኮ የኔን አንደርስታንድ አድርገኝ። የዛኔ እየሳኩ የዛኔ የተናገርኩ እኔ ሁሌ በአመት ሄዳለሁ እሷን ተከትላችሁ ሄዳችሁ ምናምን ስትል ነው እንጂ እኔ ብዙ ሴራ እኮ አለ አንቺ ላይ ራሱ ሊቆመርልሽ ነበር እኮ አላወቅም። ሁላችሁም እንድትሰሩበት ነበር ይሄ ነገር የተፈለገው እኮ። ማናት ግን ዋና ታርጌቷ ቬሮኒካ ናት። ቬሮኒካ በቃ ሚዲያ ተሳታ ያም ታውቃለህ። አንድ ጊዜ ሰው ከተቀባበረ ማንም አይሰማም የፈለግከውን ብታወራ። እኔማ በሱ ዙሪያማ ምንም ሳልሰማም ነው ብዬ ስለከራከር ነበር። የፈለገ ቢሆን ምን የእሷን ስም አሁን የአርቲስቶ ምን አገናኝ? አርቲስት ናት። ከፈለገች ሰው ጋር እንትን ማለት ትችላለች፣ መገናኘት ትችላለች። በተለያየ ስራ ስከራከር ነበር። ብታረግ እንኳን ሰው ቺት ቢያረግ ቺት አድራጊው ነው እንጂ እሷ ምን አገናኛት? አንገቱን አስራለች ሰደችው እኮ ምን አገባት? እሷ ሲንግል ናት። ከማንም ሰው ጋር የመሆን መብት አላት። ባለትዳሪ ነው። ግን ቺት አድራጊው ነው። ትዳሩን አክብሮ መቀመጥ ያለበት የምናደርገው ያ ሰው ነው ብዬ እኔም ስከራከር ነበር። የሚባል ነገር አለ። ለማንኛውም እኔ እንደ ቀልድ የምናነሳው ነገር በጣም መርዝ ሆኖ ስር ሰዶ ለህይወታችን ብዙ ዋጋ ያስከፍላል። ያ አይ አሁን ያለበት ሁኔታ እንግዲህ ኢንተርቪውንም ምናምን ሰማችሁት መሰለኝ። እሷም ወጣ አልተናገረችም። ከእንትን በኋላ ብላለች። ግን ቡላላንም ጅቡን ማይቻችሁ አላውቅም ጠፍተው። ኧረ ላይቭ ላይ ነበረ ጅቡ ዛሬ ላይቭ ላይ ነበረ። እንደውም ቫይብሬት ጋር ተጣልቶ ነው የወጣው። ቫይብሬት እኮ ሲገባ ቬሮኒካ ምን ስታደርግ ታውቃለህ ስለው ለትግራይ ጦርነት ልዝመት ብላ ከመንግስት ጋር ስቆም እሱ ገባ በቀን ላይ ያለ ማን ነው እሱ? ጅቡ እንደዛ አለው። ቫይብሬትን እናስወጣው እንደዛ ብሎ እኔ ማቃት ቬሮኒካ እንደዚህ ብላ ከመንግስት ጋር መወቃቀስ እኮ ካለብን መነሳሳት ካለብን እኮ ስንት ነገር የተለያየ ቪዲዮ እየተቃረመና ቪዲዮ እየተፈለገ ይሄን ቪዲዮ ልናወጣባችሁ ነው ገንዘብ ላኩ እያለ ገንዘብ የሚቀበለው ጅቡ አይደል? ልዩነት መዝመት መብቷ ነው። ልዩነት ነበረ ነው። ምን ሊያመጣ ነው? እንደዛ ብሎ አስወጣው ከቤቱ። እንኳን የዘመተች ጀግና ናት። ምን አባቱ ያመጣል? በሰዓቱ ደግሞ ያልዘመታል ነበር እኮ። ምን ያመጣል? አዎ ዘምታለች። ምን ያመጣል? አሁን ይሄ ማቀሳት ወደዛ እኔ አንድ ነገር እኔ መንካት ከፈለኩ ብዙ የእሱን በዚህ ልክ ከመጣ አሁን ሌሎችን እኛ መንካት የማንፈልገውን ነገር ከፖለቲካው አንጻር መናገር የማፈልገውን ነገር ልትናገራለህ። ብድር በምድር እሱ ልክ አርቲስቶችን እንደዚህ እየፈለገ እኛን የሚያመጣ ከሆነ የእሱ ስንት ጉድ ያላቸዋሉ። አሁን በዚህ ርካሽ የተነሳ ሌላ ሰው መንካት ይከብዳል። በአሁኑ ጊዜ ቴዲ አንተ ከተነካ እናትህ ከተሰደበ የእሱን እናትን ከለጠፈ እናቱን ነው የምንለጥፍለት አይደል? ስለዚህ እሱ ሲነቃ ደግሞ ስንት ገመና ያለባቸዋል። አመጣለሁ አርፎ ቢቀመጥ ይሻለዋል። እናት ናት። የተዋጣ የተሰባሰበ ገንዘብ አለ፣ ትላክለት። እሱ አይመለከትም። ሌላ እኔ ውስጥ ለገባ ብዬ ማውራትም አልፈልግም። ቴዲ ምግብን አርፈ ምግብ እኔ የማውቀው ነገር የለም። አርፈ ምግብን ብላ ምንም አምላይ ላይ ነው እንጂ ውስጥ ያለው ምንም ነገር አለቅ እናቴን አላውቅም። ምን ይሰመዱ ያውቃል። ከሊፋ ታውቃለህ። አሁን እነዛን
ለረጅም ጊዜ ጓደኛሞች ናቸው። እኔ ኩዊንንም ተይ ማለት አያገባኝም ብዬ ነው ጸጥ። ስራቸውን ግን አውቃለሁ። ኩዊን ማነው? ኩዊን አሜሪካ ያለችው የቡቡዬ እህቷ። ስለዚህ እኔ እሷ ላይ ራሱ ቡቡዬና እንትና እንደሚያወሩ አውቃለሁኝ። ዛሬ አይደለም እነሱ በፊት ነው ስታፕ ያደረጉት እነሱ። እሱን ተወው። ቆይ ዙሮ አሁን አንዷ ደግሞ ማን የምትባል ማንሽ ስሟን አምጡልኝ። ቡላላ ቪዲዮ የያዘባት እቺ እንግሊዝ ነው ምናምን የምትኖረው አውስትራሊያ ስሟን ጠራልኛ። ዮሪ አሁን ወተሽ ካላወራሽ አንቺን ራሱ አለቅሽም። ምን እንደደረሰብሽ ተናገረች እኮ መቼ ምን አለች? አወራች ይዞብኛል ብላ ገንዘብ በየወሩ የሚቀበላት ታዲያ ተናግሮ ዌብሳይት ቤት ስሜን አታሱ በቃ ብላ በአረብኛ ስሟ ለምንድን ነው የማይነሳ? መክሰስ ካለባት ሀገሯ ገብታ ትክሰስ። ለምን ሁሌ በቪዲዮ እየተስፈራራች $1000-2000 ትከፍላለች? ይሄኛው እኮ አሁን እኮ የሁለት እኮ ነው። ይሄኛው ያስተኩሳል ወደዛ ቪዲዮ የተለያየ ነገር ይይዛሉ። ገንዘብ ለሁለት ለሱም ለኔም በየወሩ ላኪ ይባላሉ። ቆሻሾች ናቸው በጣም የምታስተሉ። የምር ግን ጥሯት ልጅቷን እንደዚህ አለ እንደዚህ ሆነ ማውራት አለባት። ወላሂ ማውራት አለባት። ሴቶች ከሊፋ የሚሉ ሴቶች ተይዞባቸዋል። ማን እንደሆኑ ጽፍላለሁ እኔ በውስጥ ጭራሽ። አይ እቺ ልጅ እኔ ሰምቻለሁ እኮ ግን ሰምቻለሁ ከዚህ በፊት እናንተናም ሲያወሩባት ግን ማን እንደሆነ ምን ዘንድሮ የእነዚህ ደግሞ የባሰ እኮ ነው። ፍጥጥ ያለ በጣም የሚያስጠላ በግልጽ የሆነ ነገር ጅቦ ያስተኩሳል። ማርዬ ብሎ ጅቦ ያስተኩሳል። ግን እችኛ አይቱ ስማርቱና በህይወታቸው የተጫወተችባቸው እሷንም ዋጋውን ሰጥተዋታል። ግን እሷ እንዴት ነው? ቆይ በእናቴ እየነግርሻለሁ እንዴ ምን እኔ ለምንድን ነው ሶሻል ሚዲያ ላይ እንደዚህ አይነት ሰዎች ፓወር የሚሰጣቸው? አሁን ዮሪሽ ኢዝ ቬሪ ስትሮንግ ውመን ይሄን ነገር በራሱ ሃንድል ማድረግ አቅቷት ነው ይወጣብኛል። ቦታ ስታለቅስ አሳዝናኝ እንትን ብያታለሁ። እንደዚህ ከዚህ በፊት ማሙሽ ነው አፒን ያወጣብሽ ተባብለው እንትን ሲሏት ራሱ አውርቻ ስታወራ ዮሪ ማናት ግን? እኔ እኮ አላወኳትም። የቴዲ ጓደኛ ናት። ኧረ እኔ አይደለችም እንጂ ቴዳዬ አውስትራሊያ የምትኖረው ናት። አውስትራሊያ የምትኖረው የወንድም አለ ሌላ ብዙ አለ። መስዬ ከዚህ በፊት እኔም እንደዚህ ስታለቅስ ሀፒን ያወጣብኝ ማሙሽን ያወጣብኝ ብላ ከማሙሽ ጋር ስትጣላ በጣም አናዶኝ ማሙሽን ትሰድብ ነበር። አንዴ አይቻታለሁ ስታለቅስ። ዞሮ ይኸውልህ ብዙ ጉዳይ አለ። ወንድ አለ ለምትለው የወንድም አለ አውቃለሁ። የወንድም አለ ገና ወንድ ልጅ አጠጥቶ ሴት ልጅ መስል ቡላላ ሽንት ቤት ተከትሎ የሚገባ ሰው ቪዲዮ ለማድረግ ለመሰለ ቢያስቀኝ ከገብሩ ጋር አብሮ ስለተዝናና ገብሩ ያትዝ ብሎ ሳኩት ነገር አለ ገብሩን ካሊ አላልኩም። ዙሮ እኔ ሳኩት ቴዲ ወዴት ነው የምትሄደው? እኔ ሳኩት አጠጥቶ ሲል እንዴ ከማን ጋር ጠጥቶ ያውቃል የሚለው ትዝ ሲለኝ እነሱ ጋር እንትን ያላችሁ ሰው በአጠቃላይ ችግር ውስጥ ናችሁ። ሌላ ምንም እንትን የለው። አይ ቴዲ ወላሂ ምዬ በእናቴ ምዬ የምነግርህ አሁን ጆከር ያወራው ሁሉ በሙሉ የማላውቀውን ነገር ነው የነገረኝ። እኔ ምንም ጀስት እኔ ለዚህ ሶሻል ሚዲያ እንደዚህ እንደማውቅ እንደዚህ እንጮታለሁ እንጂ አሁን ከገብሩ ጋር ሆነን በአካል ስናገኘው ብዙ ነገር አውቃለሁ። እኔ ለሰው ምቀኛ አይደለሁም፣ ግን በእነዚህ አይነት ጉዳይ ላይ ደግሞ ማድረግ በጣም ያስጠላል። አንተ ቪዲዮ ይዘህ ማስፈራራት፣ ሴት ልጅ ገንዘብ አንጭ ማለት፣ አንዱን ከአንዱ እያያዝክ አርቲስቶችን ትልቅ ገንዘብ ለማግኘት ወይ የሞተ ቪዲዮን ለማስነሳት እንደዚህ አይነት ስራ መስራት በጣም ያስጠላል።
ለምን እኛ ጌም እንጫወታለን? ጌም ተጫወተ ማንም የሚወድድ ሰው ነው፣ አስገድደው አይደለም፣ የሚወድድ ሰው ነው የሚሰጥ። ቴዲ ስነ ስርዓት አይኖርህም። እኔ አይኖ ቫይብሬት ምናምን ነገር ግን በቃ እውነታውን እውነት ነው ማለት አለብን። በቃ ምንድነው መተዳደሪያው? ምንድነው ሴቶችን ራቁት እያስፈራራ የሚኖር ነው። ካናዳን እያለ ሲሰክስ እርጥብ ሲበላ ያዙት። የሆነ ሳለ ካናዳን እያለ እኮ ነበር የሚሰክሰው። ስለዚህ እውነታውን መናገር አለብን ነው። ይሄ ልጅ ምንድነው የሚሰራው እናውቃለን። ሴቶችን ምናምን አሁን እዚህ ጋር አሁን ለሴት ተከራካሪ ሆኖ ይመጣል ማለት ነው። እኔ እኮ የሚገርመኝ እሱ ነው። አንተ ከሊፋ ሴት ልጅ ደግሞ እንትናን ደግሞ እህታችንን ዘፋኟን ለማሸማቀቅ የሄዱበት እርቀቱን አይተዋል አይደል? ማን ያወራው? የድሮ ያገባችው እናት የምትባለው ጅቡን አፍቃሪ ይጮታሉ። ከዛ ቡላሎን ጨመሩትና ቀምረው እኮ ነው ሄዱባት እሷ ላይ። ለምን? የድሮ ባሏ ነው። ከ6 ዓመት በፊት አግብተዋለች። ቬሮኒካ ደግሞ ፊልም እየሰራች ነው ከሱ ጋር። የሆነ ሃፒ በርዝዴይ ምናምን ብለው የሆነ ፎቶ አለ፣ እሱን ይዘው ለማሸማቀቅ። ግን እሷ መሬት ላይ ወርዳ ኦልሬዲ ከሷለች። ውጤቱን እናየዋለን። እሱን ለማለት ነው። ቴንክ ዩ። ምንድን ነው ያለ ቅድም ጅቦ ቬሮኒካ ምናምን ስትለው ምን ብሎ ነው ያስወጣ? አንተ ብዙ ማታውቀው ነገር አለ ምናምን ብሎ አይተዋላ፣ አስገባኝ። ከዛ አስወጣኝ። ፖለቲካ አስወራ ማለት ትግራይ በእንደዚህ ዘምታለች ከመንግስት ጋር ምናምን ብሎ ከመንግስት ጋር ዝመቱ አባት የሚዘምታል ብላለች ሲል አንተ ቂም ይዘህባት ነው እዚህ ድረስ ምናምን ነገር ስለው አስወጣኝ። ደሴት ቀምሮ ነው የሚመጣው ጅቦ ማለት እካክ። እኔ አሁን እዚህ ጋር ጥፋተኛ ነው ብዬማ የሚያውቁትን መናገር፣ እንደኔ ያዩትን ሰሙትን መናገር። እኔ ስም አልጠራውም። ጅቦይዝ እካክ እያለ ነው አሁን ቲባግ በእንግሊዝኛ ከስር ያው ስለማይገባ ቴዲ ልንገር ብዬ። ሶፊ ገብተሻል? እንዴት ነህ? አለሁልሽ። እንዴት እኔ እናንተ እናውራ። እኔና አንቺ? ያ ኦኬ፣ እናውራ። በአካል ነው ወይስ እዚህ ላይ? አረ እዚህ ነው። ፎቶዬ ለምን ነበር የተዘቀዘቀው? የት? የነበርክበት ቤት። ማ ቤት? እኔ እንጃ፣ ስክሪንሻት ነው የደረሰኝና ኒኪ ቤት ነው መሰለኝ። ስክሪንሻት እኮ ማን ቤት ነው ብላኝ ነው። ቢያንስ ፎቶ ሲዘቀዘቅ አታስነሳልኝ? ኖ ቴዲ እንገርሽ፣ ላስነሳ ፎቶሽን ላስነሳ ነው የገባሁት። ኦኬ፣ ፎቶሽን አስነሳሁት ገብቼ። ደግሞ ሶፊ እኔ አስነስቼልሻለሁ እኮ ከዛ አንሳላት ብዬው የህፃን ልጅ ፎቶ ሌላ አረገ። ገብቼ እኔ ነኝ ያስነሳሁት። እኔም አስነስቼዋለሁ። ከዛ የህፃን ልጅ ፎቶ አደረገ ማለት ነው። አዎ፣ ግን ለምንድን ነው ሴትን ማሸማቀቅ ሶሻል ሚዲያ ላይ ሴትን ምናምን የሚለውን ኖ አይ ልናገር፣ የቬሮኒካንም ጭምር ነው። አዳምጠኝ። አንተ ደግሞ ኖ ሴትን ማሸማቀቅ ምናምን የሆነ ምን ለማለት እንደፈለኩ አይሰራም። ምን ለማለት እንደፈለኩ ሳስባ ለምንድን ነው ምናምን ነገር አትበያ። ሴትን ምናምን ኦኬ፣ እዚህ ሶሻል ሚዲያ ላይ ሴትን ማሸማቀቅ እንደ ጀግንነት ወንዱ የሚያየው ለምንድን ነው? ሰተካክ የሆኑ ሴቶች አሉ፣ እየነገርኩሽ ነው። ሴትን ምናምን በአጠቃላይ እከክም ሆነች ሴት እንደ ሴት መከበር አለባት። ሰውዬ እንዴ ወንድም መከበር አለበት። ይከበራል ኦፍኮርስ። በጣም ግን የምትረገጠው ሴት ነች። በጣም ዲስሪስፔክት የምትደረገው ግን ሴት ናት። እዚህ ሶሻል ሚዲያ ወንድም መከበር አለበት። በጣም የምትሰደበው ሴት ናት። ቬሮኒካንም ሳይቀር በየቤቱ እየተከፈተ ስትሰደበ የነበረችው ሴት ስለሆነች አይደለ? ሴት ስለሆነች አይደለም። የሆነ የሀሳብ ምናምን ልዩነት አለ። የሆነ ኢላማ አድርጓት እንዴ ሴት በመሆናቸው ብቻ ነው በጣም የሚሰደቡት። ምንድነው? ከጾታዋ እኮ ችግር የለባትም። አሁን አንተ ፎቶ ተሰቅሎ የተሰደበበት ቤት እስካሁን ያላየው ኧረ ስንቴ እንዴ ማሙሽ የሚባለው ስንቴ ሰቅሎኛል። እኔ አይቼ አላቅም። እዚህ ውስጥ ያላችሁ በብዛት ወንዶች ፎቶአችሁ ተሰቅሎ ሲሰደቡ አላቅም። ሴት ስለሰደበች ወንድ ይከበር ምናምን አልልም አላልኩም።
በብዛት ግን ቬሮኒካን አሁን ለምሳሌ በየቦታው እየሰቀሉ ሲሰድቧት ነው የከረሙት። ሴት በሴትነቷ ነው እየተጠቀመች ነው። በሴትነቷ አይደለም እንደዚህ አድርጋለች ብለው ስላሰቡ ሴትነቷን አይደለም ጾታ እኮ አብሯት ያለው ግን ሲረገጥ አይተሃል። አብሯት ሙቪ የሰራው ግን አንድ ቦታ ብቻውን ተለጥፎ ሲሰደብ አላየውም። ቬሮኒካ ግን ሴት ስለሆነች በየቦታው ነው ስትሰደብ የነበረው። ፋንቮም አላውቀውም መስዬ ብቻ ሴትን ፎቶ እየለጠፉ እየዘቀዘቁ መስደብ ወንድነት አይደለም። እናት ያለው ሰው ባልተረጋገጠ ነገር አንዴ ሆይ ብላችሁ ሰውን አታሸማቁ እና ፕሊስ ቬሮኒካ በርቺ፣ ወደ ህግ ሂጂ። ህጉ የሚፈቅደው በየሀገሩ ከተቻለ ከየሀገሩ ለህግ አቅርቢያቸው። ሄዳለች ሰፖርት ታረግሻለች። ወደኋላ ትመለሽ። ሄዳለች ያ በቃ እንዴ አበዙ። እዛ አጠገቧ ስላለን ደግሞ ተጋግዘን ከግብ እናደርሰዋለን። ችግር የለም። ምን እዚህ አጠገቧ ስላለን ተጋግዘን ከግብ እናደርሰዋለን። አደር አንተንም ራስን ጠንቀቅበል። ያው ችግር የለም። እኔም ካጠፋው ልግባ። ችግር የለም። በቃ ለቴዲ ቅርብ ያላችሁም ለመጠየቅ ተዘጋጁ። ምንም ችግር የለም። እንትን ያላችሁ ክሰሱ። ያ በቃ እናመሰግናለን ሶፊ። እውነት አንቺ እንደዚህ ለሴት ልጅ ቆመሽ። በነገራችን ላይ የሶፊ መንግስት የማሰር ችግር የለበትም እና ሰውዬ የኔ መንግስት ትራምፕ ነው። እኔ ዛታ የኔ መንግስት የአሜሪካ መንግስት ነው። ምኖርበት ነው የሚመለከተኝ። እኔ ወስዳት ለጥፈኝ እዛ ኢትዮጵያ ያለው መንግስትሽ የማሰር ችግር እኔ ኢትዮጵያ አይደለም የምኖረው አሜሪካን ሀገር ነው። የኔ መንግስት ደግሞ የትራምፕ መንግስት እንጂ የማልኖርበትን ሀገር እኔ አልወክልም። በጣም የሚያሳዝን ምንድን ነው ታውቂያለሽ ሶፊ? አንድ ነገር ልንገርሽ። የፓርላማ አባል የሆኑ አማራ የሚሸቱ አማራን የሚወክሉ ስለ አማራ የሚያወሩትን አውጥቶ ሲያስራቸው ከፓርላማ የመከሰስ መብት ሳይነሳ ሲያስራቸው አንድ ቀንም ድምፅ ሆነሽ አታውቂም። እዚህ ጋር መተሽ የሆነ ሴት ምናምን ነገር በማለት ምንድን እንደገና ደገሙ እንደገና አልገባኝም። እንደገና በቀስ ብላ አስረዳኝ። የገባቸው ገብቷቸዋል። እኔ ካልገባኝ እኔን አስረዳኝ ጥያቄ